በአዲስ አበባ ህጋዊ አቋም ላይ በገዢው ብልጽግና ፓርቲ ውስጥ የተፈጠረው ክፍፍል፣ በትግራይ ያገረሸው አዲስ የስልጣን ፍልሚያና የህወሓት የሁለተኛ ዙር ፍልሚያ ማስጠንቀቂያ። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ለዛሬ ያዝናቸውን አበይት መረጃዎችን እንጀምራለን። ዛሬ በሀገራችን የፖለቲካ ምህዳር ውስጥ እጅግ አነጋጋሪ የብዙዎችን ትኩረት የሳቡና የሀገሪቱን የወደፊት ህልውና የፌዴራሊዝም ቅርጽ እንዲሁም የሰላም ዕጣ ፈንታ የሚወስኑ ሁለት አበይት ሀገራዊና ክልላዊ አጀንዳዎችን በጥልቀት አቀናጅተን ይዘንላችሁ ቀርበናል። በግንባር ቀደምነት በስፋት የምንመለከተው የሀገራችን የፖለቲካ፣ የኢኮኖሚ፣ የባህልና የዲፕሎማሲ ማዕከል የሆነችው የአዲስ አበባ የወደፊት ህጋዊ አቋም በሀገራዊ ምክክር ኮሚሽን መድረክ አጀንዳነት ተይዞ በራሱ በገዢው ብልጽግና ፓርቲ አመራሮችና አባላት መካከል ግልጽ የሆነ የሀሳብ መከፋፈል መፍጠሩን ነው። አዲስ አበባ የፌዴራል አካል ሆና ትቀጥል ወይስ የኦሮሚያ ክልል አካል ትሁን የሚለው ፍጥጫ በፓርቲው የውስጥ አንድነትና በሀገሪቱ የፖለቲካ ምህዳር ላይ አዲስ አቅጣጫን ይዟል። በሁለተኛው አበይት ክፍላችን ደግሞ በትግራይ ክልል ባለፈው አያሌ ወራት ሲያገረሽ የቆየው የህወሓት የውስጥ ስልጣን ሽኩቻ አሁን መመለስ ወደማይችልበትና እጅግ አደገኛ ወደሆነ ምዕራፍ መሸጋገሩን እንመለከታለን። ዶክተር ደብረጽዮን ገብረ ሚካኤል የጊዜያዊ አስተዳደሩን መዋቅር አስወግደው ራሳቸውን የክልሉ ፕሬዝዳንት አድርገው ካወጁ በኋላ አዳዲስ አበይት ሹመቶችን ሲሰጡ፣ ዳኞችን ሲሾሙና በጀት ሲያጸድቁ፣ አቶ ጌታቸው ረዳ በበኩላቸው ይህንን እርምጃ በትግራይ ትከሻ ላይ የተወረወረ እርግማን ነው ሲሉ ኮንነው ቡድኑ ከኤርትራ መንግስት ጋር አዲስ ጥረት ውስጥ መግባቱንና ክልሉን ከፌዴራሉ መንግስት ጋር በቀጥታ ወደ ማጋጨት እያመራ መሆኑን ከባድ የደህንነት ክስን ሰንዝረዋል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር በበኩላቸው ብልጽግናን ለመጣል ፍላጎት ያሳይ እንጂ እሳትና ጭድ ከሆኑ ኃይሎች ጋርም ቢሆን አብረን እንሰራለን፣ ከድል በኋላ ደግሞ የአሸናፊዎች አሸናፊን ለመለየት ሁለተኛ ዙር ፍልሚያ ይኖርናል ሲሉ ያደረጉት ንግግር በብዙዎች ዘንድ ትልቅ ስጋትና ጥያቄን አስነስቷል። እነዚህን አበይት ሀገራዊና ክልላዊ አጀንዳዎች መነሻ በማድረግ ያዘጋጀነውን መረጃ እንድትከታተሉ እንጋብዛችኋለን። በሀገራዊ ምክክር ኮሚሽን አዘጋጅነት በተካሄዱ የሰነድ ዝግጅትና የአጀንዳ ማሰባሰብ ሂደቶች ውስጥ የኢትዮጵያ ፖለቲካ፣ የኢኮኖሚና የዲፕሎማሲ ማዕከል የሆነችው የአዲስ አበባ የወደፊት ህጋዊና ፖለቲካዊ አቋም የውይይቱ ዋነኛ አጀንዳ ሆኖ ሰፊ የሀሳብ ፍጥጫን አስተናግዷል። የመረጃ ምንጫችን እንደገለጸው የፌዴራል ከተሞች በሚል ርዕስ በሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም በምክክር ሂደቱ እጅግ የሞቀና የከረረ የሀሳብ ልውውጥ ከተካሄደባቸው ነጥቦች አንዱ ነው። ኮሚሽኑ ለውይይቱ ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ለአዲስ አበባ 4 የህጋዊ አቋም አማራጮች የቀረቡ ሲሆን እነሱም ሲቲ ስቴት አሊያም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል የሚሉም ነበሩ። በንዑስ ቡድን ደረጃ በተደረጉ ውይይቶችና በኮሚሽኑ በተዋቀረው የምሁራን ፓናል በኩል ለአባላቱና ለተመካካሪዎች የአራቱን አማራጮች ህጋዊ፣ ታሪካዊ፣ ህገ መንግስታዊና ፖለቲካዊ ምንነት፣ ጥቅምና ጉዳት የተመለከተ ሰፊ ማብራሪያ ከተሰጠ በኋላ የሀሳብ ለውጦችን መታየት ተጀምረዋል። ቀደም ሲል አዲስ አበባ ራስ ገዝ ትሁን የሚል አቋም የነበራቸው ተመካካሪዎች ከምሁራኑ ፓናል ማብራሪያ በኋላ አቋማቸውን ወደ ፌዴራል አካል የመደገፍ አቅጣጫ ማዘንበላቸውም ታውቋል። በዚህ ምክንያትም ከቀረቡት 4 አማራጮች መካከል ሁለቱ ማለትም የፌዴራል አካልና የኦሮሚያ አካል የሚሉ አማራጮች ጎልተው በመውጣት ሚዛን ደፍተው ወደ ቀጣዩ የምክክር ምዕራፍም ተሸጋግረዋል። በዚህ ሂደት ውስጥ ታዲያ ትልቁን ትኩረት የሳበውና በፖለቲካ ተንታኞች ዘንድ አነጋጋሪ የሆነው ነጥብ መንግስትንና ገዢውን ብልጽግና ፓርቲ ወክለው በምክክሩ ላይ የተሳተፉት አባላት ያንጸባረቁት ግልጽ የሆነ የተከፈለ አቋም ነው። የመጀመሪያው የፌዴራል አካል አቋም ባዮች ናቸው። በመንግስትና በብልጽግና ፓርቲ ወክልና ከተሳተፉት ተመካካሪዎች መካከል በርካቶቹ አዲስ አበባ አሁንም ቢሆን የሁሉም የሀገሪቱ ብሔረሰቦች መኖሪያ፣ የፌዴራል መንግስቱ መቀመጫ፣ የአፍሪካ ህብረትና የዲፕሎማቲክ ማዕበል በመሆኗ የፌዴራል አካል ሆና መቀጠል
መቀጠል አለባት በሚለው አቋም ላይ ጸንተዋል። እነዚህ ወገኖች የከተማዋን ሀገራዊና ዓለም አቀፋዊ ሚና መነሻ በማድረግ ከተማዋ የፌዴራል አካል ሆና መዋቅሯ የሁሉንም ዜጎች እኩልነት፣ የከተማዋን ገለልተኝነትና የልማት ምህዳር ያስጠብቃል የሚል እምነትም አላቸው። የኦሮሚያ አካል ትሁን የሚሉ አቋም ባዮች ደግሞ በሌላ በኩል የኦሮሚያ ክልል መንግስትን ወክለው እንዲሁም በብልጽግና ፓርቲ ውክልና የተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ ክልል አካል ትሁን የሚለው አማራጭ በጽኑ ደግፈው ተከራክረዋል። እነዚህ ተከራካሪዎች ከተማ በኦሮሚያ ክልል ጂኦግራፊ ማዕከል ውስጥ የምትገኝ መሆኗን፣ ታሪካዊ፣ ባህላዊና የባለቤትነት ጥያቄዎችን እንዲሁም በሕገ መንግስቱ የተጠቀሰውን የኦሮሚያ ክልል ልዩ ጥቅም መነሻ በማድረግ ከተማዋ በኦሮሚያ ክልል ስር ልትጠቃለል ይገባል የሚል አቋምን ይዘዋል። ይህ የሀሳብ ክፍፍል የሚያሳየው የአዲስ አበባ ጉዳይ በተቃዋሚ ፓርቲዎችና በገዢው ፓርቲ መካከል ብቻ ሳይሆን በራሱ በገዢው ብልጽግና ፓርቲ የውስጥ አወቃቀር የክልል አመራሮችና ካድሬዎች መካከልም ቢሆን እጅግ ስሜታዊ፣ ታሪካዊና ስልታዊ ልዩነት ያለው አጀንዳ መሆኑን ነው። ምንም እንኳን የምክክር ሂደቱ በአሁኑ ወቅት ምክር ሀሳቦች ላይ ድምጽ የሚሰጥበት ደረጃ ላይ ባይደርስም እነዚህ ሁለት አማራጮች ሚዛን ደፍተው ወደ ቀጣዩ ምዕራፍ መሸጋገራቸው የወደፊቱን የኢትዮጵያ የፌዴራሊዝም ውቅር የሚወስን ትልቅ የፖለቲካ አጀንዳ እንደሚሆንም ይጠበቃል። በሌላኛው የሀገሪቱ የፖለቲካ ምዕራፍ ደግሞ የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ባደረጉት ንግግር ገዢውን ብልጽግና ፓርቲ ከስልጣን ለማስወገድ በሚደረገው እንቅስቃሴ ከማንኛውም አካል ጋር ለመሰለፍ ዝግጁ መሆናቸውን ገልጸዋል። ዋናው ነገር ብልጽግናን ለመጣል ፍላጎት ያሳየ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆን እንኳን አብረን እንሰራለን። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎችን አሸናፊ ለመለየት ሌላ ዙር ፍልሚያ ይኖራል። ለዚህም እየተዘጋጀን ነው ብለዋል። ይህን ንግግር በፖለቲካ ተንታኞችና በህብረተሰቡ ዘንድ እጅግ ጥልቅ የሆኑ የፖለቲካና የደህንነት ጥያቄዎችና ስጋቶችን አስነስተዋል። ህወሓት ገዢውን ብልጽግና ፓርቲ ለመጣል ሲል የፖለቲካ መስመራቸው፣ የዓላማቸው፣ የፖሊሲያቸውና የርዕዮተ ዓለማቸው ተቃራኒ ከሆኑ ለአብነት ያህል እሳትና ጭድ ከሆኑ ኃይሎች ጋር ሳይቀር ጥምረት ለመፍጠር ዝግጁ መሆኑን ገልጻለች። ይህ አካሄድ የጋራ ሀገራዊ ራዕይ ሳይሆን የስልጣን ስሌትን ብቻ መነሻ ያደረገ ጥምረት መሆኑን ያሳያል። ከድል በኋላ ያለው ፍልሚያ ጥያቄ ከሁሉ በላይ ትኩረት የሳበውና ስጋት የፈጠረው ግን ብልጽግና ከወደቀ በኋላ የአሸናፊዎችን አሸናፊ ለመለየት የሁለተኛ ዙር ፍልሚያ ይኖረናል የሚለው አባባል ነው። ይህ ማለት ከብልጽግና መወገድ በኋላ ሀገሪቱ ወደ ሰላም፣ ወደ መረጋጋትና ወደ ዲሞክራሲ ስርዓት አትሸጋገርም። ይልቁንም በጥምረቱ አባላት መካከል ሌላ አዲስ አጥፊና ደም አፋሳሽ የኃይል ፍልሚያ ይከተላል ማለት ነው። እዚህ ጋር ነው እንግዲህ የፖለቲካ ትንታኞች ትልቅ ጥያቄ የሚያነሱት። ከድል በኋላ ፍልሚያና ደም መፋሰስ እንደሚጠብቀው እያወቀ ከህወሓት ጋር ስልታዊ ጥምረት ጽምዶ የሚፈጥር ህሊና ያለው የፖለቲካ ኃይል ይኖር ይሆን የሚለው ጥያቄ ተዘንግቷል በሚል ትልቅ አስተያየት እየተሰጠ ይገኛል። ህወሓት አሁንም ቢሆን የፖለቲካ ስልጣን ውድድርን በምርጫና በሰላማዊ መንገድ ከመመልከት ይልቅ በፍልሚያና በኃይል ሚዛን ለመወሰን የሚያደርገው አስተሳሰብ አልተቀየረም ወይ የሚለው ጥያቄ በብዙዎች ዘንድ እየተነሳም ይገኛል። በዚሁ በትግራይ ክልል ወቅታዊ ሁኔታ ላይ የዛበሻ ዜና እንደዘገበው በብሔራዊ ምርጫ ቦርድ እውቅና የተነፈገው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ጊዜያዊ አስተዳደርን በማስወገድ ራሳቸውን የክልሉ ፕሬዝዳንት አድርገው ካወጁ በኋላ የመንግስት መዋቅሩን ይበልጥ ለመቆጣጠር የሚያስችላቸውን አዳዲስ ሹመቶችም ሰጥተዋል። በዚሁ መሰረት ዶክተር ረዳኢ በርሄን የንግድ ልማት ቢሮ ኃላፊ፣ አቶ ተወልደ ብርሃን ተስፋለም የሰላምና ጸጥታ ቢሮ ኃላፊ አድርገው የሾሙ ሲሆን ከዚህ በተጨማሪ ከትላንት በስቲያ በተጠራው የክልል ምክር ቤት ስብሰባ የቋሚ ኮሚቴ አመራሮች የጠቅላይና የአውራጃ ፍርድ ቤት ዳኞች ሹመት እንዲጸድቅ የተደረገ ሲሆን የቀጣዩ ዓመት የክልሉ በጀትም መጽደቁን የክልሉ ሚዲያዎችም ዘግበዋል። ይህ የዶክተር ደብረጽዮን እርምጃ በትግራይ ያለውን የፖለቲካ ስብራት መመለስ ወደማይቻልበት ደረጃ ያደረሰው ሲሆን ከስልጣን የተወገዱት የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሰጡት ጠንካራ ምላሽ የደብረጽዮን ቡድን እንቅስቃሴ ክልሉን ከፌዴራል መንግስቱ ጋር በቀጥታ ወደ ማጋጨት የሚያመራ መሆኑን አስጠንቅቀዋል። አቶ ጌታቸው አክለውም ዶክተር ደብረጽዮን የራሳቸውን ውሳኔ በራሳቸው እንደማይወስኑና ትዕዛዝ የሚቀበሉት ከሌላ አካል መሆኑን ጠቁመው አሁን ላይ ወደ አሳ አቅጣጫ መንገድ መመረቃቸውን ከሻዕቢያ ጋር ግንኙነት እያደረጉ መሆናቸውን የሚያረጋግጥ ነው ሲሉ ከባድ የደህንነት ክስን ሰንዝረዋል። ከዚህ ባሻገርም አቶ ጌታቸው በትግርኛ ቋንቋ
ባሰራጩት ጽሑፍም ዶክተር ደብረጽዮን በክፉ ቀን በትግራይ ትከሻ ላይ የተወረወረ እርግማን ነው ሲሉ በከፍተኛ ሁኔታ ኮንነዋቸዋል። የፖለቲካ አመራሩን ታሪካዊ እሽፈት ለማሳየትም በሰኔ 2014 ዓ.ም ምዕራብ ትግራይን ለማጥቃት በተጠራው የኮማንድ ፖስት ስብሰባ ላይ ተፈጠረውን አስታውሰዋል። እንደ አቶ ጌታቸው ገለጻ በወቅቱ የትግራይ ሰራዊት ዘመቻ ኃላፊ የነበሩት ወዲህም በይታይ የጥይት እጥረት መኖሩና ስጋታቸውን ሲገልጹ ጥይት የማቅረብ ኃላፊነት የነበረበት የፖለቲካ አመራር በተለይም ዶክተር ደብረጽዮን መፍትሄ ከማምጣት ይልቅ ዝምታን መርጠዋል። በምትኩ ወይዘሮ ፈትለወርቅ ገብረ እግዚአብሔር ጀነራሉን ፈርታችሁ ነው ወይ በማለት ሞራላቸውን የሚነካ ዘለፋ መሰንዘራቸውና ሰራዊቱ ህይወቱን እየገበረ ኃላፊነቱን ሲወጣ የፖለቲካ አመራሩ ግን ሚናውን እንዳልተወጣም አጋልጠዋል። በአጠቃላይ የትግራይ ክልል ፖለቲካ በአንድ በኩል ዶክተር ደብረጽዮን ክልሉን ሙሉ በሙሉ በእጃቸው ለማድረግ በሚያደርጉት እርምጃና በሌላ በኩል በአቶ ጌታቸው ረዳ በኩል በሚሰነዘሩ የውጭ ሀገር ጣልቃ ገብነትና የእርግማን ክሶች ታጅቦ እጅግ ወደ ተወሳሰበና የፌዴራል መንግስቱን ጭምር ሊያሳትፍ ወደሚችል የፖለቲካ ቀውስ ውስጥ መግባቱን አዝማሚያዎችም ያሳያሉ። ወደ ተመልካቾቻችን ለሳቱ የነበሩን መረጃዎች እነዚህን ይመስሉ ነበር። እናንተስ ስለነዚህ መረጃዎች ያላችሁ ሀሳብ አስተያየት ምንድነው? ኮሜንት መስጫ ላይ ጻፉልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስክንገናኝ ድረስ መልካም ቆይታ።